አሁን ለመደ ካሜራ ናያው ሰላም እንዴት ናችሁ? ትንሹ ግሬስ ነኝ በል። ሰላም አጥራቸው ወይኔ ጉዴ! ካሜራ ማክስ አድርጎ ነው የሚሄደው ብዬ ሄድ ነበር ማለት ካሜራ ሳይ አይፈልግም ማክስ አድርጎ ነው የሚሄደው። ስሙ ግን ተነገረን ወይስ አይነገርም? ልዑል ግሬስ ስስትምህ መከራይ ግን ጥልቄቴ አበባይ የኔ አባት ልዑልዬ ፈጣሪ ያሳድግክ ድግ ይበላልኝ። አባቱን ቁርጥ የምሬ ነው የምላችሁ። ሩታ የሚመስል ቦታ የለም ቤተሰብ ማለት ነው። እና በዚህ ሰዓት በካሜራ ፊት ባይመጣ ደስ ይለኛል። የሰው አይን ራሱ ጥሩ አይደለም። እግዚአብሔርን ቶ እግዚአብሔር ያሳድግክ የኔ አባት። በእውነት በዚህ ልጅነት ልጅ መኖር እኮ ትልቅ ነገር ነው። እግዚአብሔር ስራ ግን ታምር ነው። እግዚአብሔርን በዚህ ሰዓት በካሜራ ፊት ለፊት ባታመጡ ጥሩ ነው ብዬ አስባለሁ። መልሶ እኮ ነው የሚዘቀዝቁ እግዚአብሔርን ፈጣሪ የማይፈሩ አሉ፣ አንድ ጅላጅሎች ማለት ነው። እና እንጃ በጣም ነው ያሳዘነኝ እግዚአብሔር ይህን ምስኪን። ሰላም ጤና ይስጥልኝ ውድና እየተከበራችሁ ቤተሰብ እንዴት ናችሁልኝ? ደህና ናችሁ? የኔ ደህና ነኝ እግዚአብሔር ይመስገን ብያለሁ የኔ ውድ ቤተሰቦች። እንግዲህ ቤተሰብ 6 ሰዓት ከምናምን ሆነዋል እና አሁን ነው ክላሴ የገባው። እውነት በጣም ደክሞኛ እውነት ለመናገር ማለት ነው። እና በጣም በስራ ተወጥሬን የዋልኩ ምን እንደተፈጠረ ምን እንደሆነ አላቅም። ቀጥ ብዬ ሲመጣ ቪዲዮ የተለቀቀ ቪዲዮ አየሁ። አስተያየት ለመስጠት መጣሁ ማለት ነው። እና በጣም ደክሞኛል። ለማንኛውም ይህን ቪዲዮ ከተመቻችሁ ላይክ አድርጉልኝ የኔ ውዶች ማለት ነው። አበረታቱኝ ፕሊዝ። 10,000 ያስገቡን። ትንሽ ቀራችን፣ ትንሽ ብዙም አይደለም እና አስገቡኝ ማለት ነው የኔ ውዶች ማለት ነው። እንግዲህ ዛሬ ሩታ፣ አብርሽ፣ ጽግሻ አቤት ውበት! የምሬ ነው ሙላት ሲያምሩ። በተለይ አብርሽ እና ሩታ 3 ሲሆኑ ከልጁ ጋር በስማም ትታምሩ። ፈጣሪ አይለያችሁ። እውነት ማችም አትለያዩም እና አትለያዩም። የምሬ ነው የምላቸው። ሩታና አብርሽ ይለያያሉ የምትሉ ሜልባት የምታስቡ ሰዎች ካላችሁ ሩታና አብርሽ ማይለያይ ልጆች ናቸው። እውነቴ ነው የምላቸው። እነሱ ግን ለቪዲዮ ተለያየም ብሎ ይመጣሉ እንጂ ከካሜራ ጀርባ እነሱ መቼ ተጣሉ? እውነት ሲያምሩ ልጆች እንጃ። አንድ ላይ ሲሆኑ ውበታችሁ እንጃ። ሩታ ካለ አብርሽ አታምርም፣ አብርሽ ካለ ሩታ ውበት የለሁም። እውነቴ ነው የምላችሁ። እንዴት እንደሚያምሩ አንድ ላይ ሲመጡ ድምቀታችሁ የሚዲያ ድምቀት ናቸው እኮ በቃ እነሱ ሲቀሩ ሚዲያ እንደጨር እንደምለው ማለት ነው። እና ሌላው ነገር ምን ለማለት ፈልጌ ነው እንግዲህ ጽጌ በጣም ምርጥ መልካም ሴት ናት። እውነቴ ነው የምላችሁ። እንግዲህ ከአዲስ አበባ እስከ ቡታየራ መሄዷ ትልቅ ነገር ነው። እግዚአብሔርን እንግዲህ በዚህ ሰዓት እንደዚህ የሚመክር ጓደኛ አለ እንደ ጽጌ እኛ የምናውቀው በቃ ቁም ነገር ያላት አትመስለኝም ጽጌ ማለት ነው። በቃ ዘን ብላ በቃ ቀልደኛና የሆነ በቃ አለ አይደለ አራባሽ ሴት ነው የምትመስለኝ ነበረች ጽጌ ማለት ነው። እና እንደዚህ ቁም ነገረኛ የምታደርግ ሴት አትመስለኝም ነበረ እውነት ለመናገር። አጥር ሆፍ አትስማ የው ለሩታ ዝግጅት ምናምን ስታዘጋጅ ጊዜ ነው ጽጌ ምን አይነት ሴት እንደሆነች የተረዳ ሁላችንም ማለት ነው። እና ጽጌ ማለት በጣም ምርጥ ሴት ለአብርሽም ለሩታ ማለት ነው። እና አስባቸዋል እንግዲህ ከአዲስ አበባ እስከ ቡታየራ ሄዳ የሩታና የአብርሽን ሁኔታ ናች ወደ ሌላ ሀገር ሳትሄዳ በፊት እሷን ማየት ስለፈለግኩ ነው ከአዲስ አበባ ቡታየራ የመጣው ብላለች። እና ጀግና ነሽ ጽጌ ትለያለሽ። እግዚአብሔር እንዳንቺ ምርጥ ጓደኛ ለሁላችሁም ይስጠን። እውነቴ ነው የምላችሁ። እና እንግዲህ ጽጌ ሩታም ለማውራት ሞክራለች። ሁለታችሁም ጥፋተኛ ናችሁ። ሩታ አብርሽም አልልም፣ ሁለታችሁም ጥፋተኛ ናችሁ። ለልጆቻችሁ ብላችሁ አንድ ላይ
ብትቀጥሉ ነገ ልጅ ደግሞ የአባት ፍቅር ይፈልጋል። ተለያይታችሁ አንቺ ወደ ሌላ ሀገር መሄድ የለብሽም፣ ለልጅሽ እንኳን ትንሽ አስብ ያለች ነበረች ጽግሻ ማለት ነው። እና የሁሉም ፍላጎት ነው፣ የሁሉም ፍላጎት ነው። ሩታ እንግዲህ እንደማትጨክን እርግጠኛ ነን ብዬ አስባለሁ። ምክንያቱም ልጁ ገና እኮ አልጠነከረም። እግዚአብሔርን ምን አለ ሩታ የኔ ቆንጆ በቪዲዮ እንደ ድራማችሁ ምን አለ ለልጅሽ ብለሽ ትንሽ ወደ ኋላ ተመልሰሽ ለልጅሽ እኮ መኖር ያለብሽ አሁን ላይ ማለት ነው። ድሮ በቃ ብዙ ነገር እንደተጎዳሽ ሁሉም ሰው ያውቃል፣ ግን ለልጅሽ ብለሽ መኖር አለብሽ። ገባሽ ሩታዬ? አሁን ኢትዮጵያ ውስጥ የፈለግሽውን ስራ መስራት ትችላለሽ። ግዛይ ልብስ ቤት የፈለገችውን ነገር ከፍታ መስራት ትችላለች። ሩታ እኮ ብዙ ችሎታ ያላት ልጅ ናት። እና ለምንድነው የሰው ሀገር እንደምትመኘው አላውቅም። ያው አገር ውስጥ ያሉ ሰው ወደዚህ መጥቶ በቃ ጥሩ ነገር ይመስላችኋል፣ ግን መጥቶ ነገሩ ሲያዩ ማን እንደ ኢትዮጵያ ይላል ሰው ማለት ነው። እኔ ያው እውነቴን ነው የምላችሁ፣ ሁላቸውም እኔ ብቻ ሳይሆን ሁሉም እንደዛ ነው። የሰው ሀገር ለመስራት ስንመጣ በዓል ሲመጣ ምናምን ሁሉም ሰው ይከፋል መቼም የሰው ሀገር ስትኖሩ ማለት ነው። በቃ የሀገራችሁ በዓል በቃ ሁሉም ነገር ያምራችኋል። በቃ ብዙ ነገሮች አሉ። ብቻ ያው ለስራ ነው ብለን እስከ መጣን ድረስ ያው ችለን ነው እንግዲህ የምንኖረው። ሁሉ ነገር የናፈቀን፣ ቤተሰቦቻችን የናፈቀን። ሩታ ግን ምንም አልጣሽም። ፈጣሪ ጤነኛ ልጅ ሰጥቶሻል። ዩቱብ አለሽ፣ የፈለግሽውን ስራ የሰራሽ ቤተሰቦችሽ አሉሽ፣ ከጎንሽ ነው። ምን አጣሽ ሩታዬ? ልጅሽ ለልጅሽ ብለሽ ነው በዚህ ሰዓት መኖር ያለብሽ። ትዳርሽን ሰብስበሽ ብትኖሪ ነው የሚሻልልሽ። አብርሽ ደግሞ እንደ ድሮ በእርግጠኝነት አይሆንም ብዬ አስባለሁ። ምክንያቱ ልጅ ስላለ ወደ ሌላ ሴት ይሄዳል ብዬ አላስብም። ምክንያቱ ጭንቅላቱ ከልጁ ጋር ነው እንጂ ወደ ሴት አስቡም ልቡ ማለት ነው። እና እንደዛ ብዬ ነው የማስበው። ምክንያቱ ልጅ እያለ ሰው ወደ ሌላ ሴት ይሄዳል ብዬ አላስብም። ስለዚህ ሩታዬ በእናትሽ በፈጠርሽ ለልጅሽ ብለሽ ታርቅ። ሲያሳዝን ልጁ እግዚአብሔርን እንዴት ወይ አብርሽም ለሩታ በጣም ስሜት አለ በእውነት። ሁለቱም ሩታ እንደዚህ ልጇን እቅፍ ስታደርግ አብርሽ እንዴት አይኗን እንደሚያያት አብርሽ ለሩታ ስሜት አለ። በጣም ነው የሚወዳት። እንደዚህ ሩታም እንደዛው ማለት ነው። ኤሊ ውስጥ ናቸው ሁለቱም ማለት ነው። ኤሊ እንጂ ፍቅር አልጠፋም፣ በማላቸው ፍቅር አልጠፋም። አንደኛ ነገር አሁን ልጅ እንግዲህ ሲያድግ በጣም ነው ደስ። በተለይ 6 ወር እና 4 ወር 5 ወር ሲሞላ በስማ እንዴት ደስታው አትችሉም፣ ቤተሰብ ማለት ነው። እና ልጅ ያላችሁ ወልዳችሁ ያላችሁ እኔ በየቶች ስላዩ በጣም ነው ደስ የሚሉ። 6 ወር ሲሞሉ 5 ወር ሲሞሉ በጣም ነው ደስ የሚሉ ህፃኖች ማለት ነው። እና እንግዲህ ሩታና አብርሽ በዚህ ሰዓት ከልጆቻችሁ ጋር ደስተኛ ሆናችሁ ብትኖሩ ብዬ ተስፋ አደርጋለሁ። ይህ ሁሉ ቡጥቡጥ እንትታችሁ በፊት የተፈጠረ ሁሉም ነገር ወደ ኋላ በቃ ትታችሁ ለልጆቻችሁ ብላችሁ መኖር አለባችሁ ብዬ ነው የማስበው። ይህ ምዕራፍ ብትዘጉ፣ ሩታም ሌላ ሀገር ሄዳለሁ የምትይን ነገር እንትተሽ በቃ ከልጆቻችሁ ጋር ብትኖሩ ልጆቻችሁን ብታሳድጉ መልካም ነው ብዬ አስባለሁ። የኔ ምኞትም ይሄ ነው። ግን መጨረሻ ላይ ሩታ በቃ አንቺ ሂጂ ለ1 ሰዓት ለሱ እኔም ካጠገቤ ስላለው ለሱ ብለሽ 1 ሰዓት ብቻ ከልጁ ጋር ይጫወት አንቺ ሂጂ ተብላለች ሩታ ማለት ነው። እና አብርሽም ሂጂ በቃ እኔ ከልጁ ጋር ዛሬ የመጨረሻ ስለሆነ ዛሬ መጨረሻ ጊዜ ስለሆነ እሱም ማየት ስለምፈልግ ከሱ ጋር መጫወት ስለምፈልግ አንቺ ሂጂና በኋላ ነይ አላት። ሩታ እንግዲህ አላመነችም፣ ግን ጽጌ ስላለች ነው ያመነችው ማለት ነው። እና እንግዲህ አብርሽ ደግሞ ልጄን ይዤ ወደ አዲስ አበባ ሄዳለሁ አላለው። ጽጌ መቼም አትለቅም እንዴ! ህፃን ልጅ ምን እያደርግ ነው? ቆይ ጡጦ ምን አይነት ጡጦ ነው የሚሰጠው በዚህ ሰዓት? ህፃን ልጅን ይዞ ወደ አዲስ አበባ ሲሄድ፣ ኧረ በስመ አብ እኔ እንጃ። በልጅ ባትጫወቱ ጥሩ ነው ብዬ አስባለሁ። አብርሽ እኮ ልጅነቱን አልጨረስም፣ ቤተሰብ ልጅነቱን አልጨረስም። ግን ልጁን በዚህ ሰዓት ምንድን ነው የሚያደርግ?
እንዴ! አረ በጣም ሸም ነው። እግዚአብሔር አደራ ነገ ልጅ የለም አብርሽ ይዞ ጠፋ እንዳትሉም በእውነት በተለይ በልጅ ድራማ ባሰሩ ጥሩ ነው ብዬ አስባለሁ። ይሄ ልጅ ወደ ካሜራ ባታመጡ አልፈልጉም። እግዚአብሔርን የሰው አፍ የራሱ ጥሩ አይደለም፣ የሰው አይን ጥሩ አይደለም ለህፃን ልጅ ማለት ነው። እና ትንሽ ሲያድግ ምናምን ቢሆን ጥሩ ነው። አሁን በዚህ ሰዓት አሁን ቲክቶክ ላይ ይወስዳሉ፣ ይዘቀዝቃሉ። እነዚህ ምድር ስራ ፈቲ በቃ ፈጣሪ የማይፈሩ አሉ። አምጥቶ ነው በቃ የሚዘቀዝቁ ህፃን ልጅ ማለት ነው። ፈጣሪ የሚፈሩ እኔ እንጃ ፈጣሪ የሚፈሩ አይመስለኝም እግዚአብሔርን። እና ወደ ካሜራ ባታመጡ ጥሩ ነው ብዬ አስባለሁ። እንግዲህ አብርሽ ልጁን ይዞ ሄደ ተብሎ ደግሞ ነገ ቪዲዮ እንዳሰሩ በልጅ ድራማ ባሰሩ ጥሩ ነው ብዬ አስባለሁ። እግዚአብሔርን ፈጣሪ ፍሩ። እና ጽጌ ደግሞ እውነት ይዛ አትሄድም እያለች ነበረች። ጽጌ የተቆጣች ነው ያለችው። ካሜራን ዝቅ አድርግ እየተባለ ነው የተቋረጠ ቪዲዮ ማለት ነው። እና ነገ ደግሞ አብርሽ ልጁን ይዞ አዲስ አበባ ሄዶ ተብላችሁ ደግሞ ሌላ ቡጥቡጥ እንዳታመጡብን እግዚአብሔርን። በልጅ ደግሞ ድራማ አትስሩ። እኔ እንጃ እኔ በጣም በዚህ ልክ እንደዚህ ስራ ባሰሩበት ጥሩ ነው ብዬ አስባለሁ። ምክንያቱም በልጅ ድራማ አትስሩ። እግዚአብሔርን ፈጣሪ ፍሩ። እንዴ ለገንዘብ ብላችሁ ነው በህፃን ልጅ ላይ ደግሞ ድራማ ልትሰሩ እንዴ? በተለይ ትንሽ ዩቱበሮች ሳይሆን ይሄ አብርሽ ቡችሎች ማለት ነው። እና ደግሞ የልጁን ፎቶ እየለጠፉ እንዳይመጡብን ነው የምፈራው እግዚአብሔርን። እንዴ ልጅ ዕቃ ጨዋታ አይደለም። እና ይደብራል። በዚህ ልክ አንድ ላይ ታርቃችሁ በስነ ስርዓት ልጃቻችሁን ብታሳድጉ በቃ የሞተ ሰው የሰው ልጅ ገሎ እንኳን ይቅር ተባብሎ አንድ ላይ ይኖራል። እና በልጅ እንደዚህ ቀልድ ብታቆሙ መልካም ነው ብዬ አስባለሁ። ሩታ አላመነችም ለአብርሽ ለመስጠት ማለት ነው። እና ጽጌ ስላለችው ነው የለቃ የሄደችው ማለት ነው። አብርሽ ደግሞ ሩታ ስለሄደች ይዘን እንሂድ እያላት ነው ለጽጌ ማለት ነው። ጽጌ ደግሞ አይሆንም እያለች ነበረች። አደራ ግን ይሄን የምፈራው ወደ አዲስ አበባ ይዛችሁ እንዳትሄዱ ካለ ሩታ ፍቃድ ደግሞ ሌላ ጸብ አታምጡብን። እግዚአብሔርን ይሄ ነው የምፈራው። እንግዲህ እስኪ ነገ ደግሞ ምን አይነት ቪዲዮ እንደሚለቀቅልን አናውቅም። ለማንኛውም ቪዲዮን ከወደዳችሁ ላይክ አድርጉኝ። ወዳችኋለሁ የኔ ውዶች፣ የኔ ቅመሞች ማለት ነው። የመዳም ቅመሞች የኔ ውዶች